ሰላም ሰላም ውድና የተከበራችሁ የሱቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁን ያብዛልን። እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? የዛሬ ቪዲዮአችን የሚሆነው የበረንዳ ቋሚ ብረት ይሄ የምትመለከቱት ለበረንዳ የሚሆነው ቋሚ ብረት ነው። ይሄ ብረት እንግዲህ ለበረንዳ ምን ያክል ብር ይጨርሳል የሚለው ነው። አንድ ብረት ምን ያክል ዋጋ ነው ከነመስሪያው ከነ ግዙ በይዶ እዚህ ለማቆም ድረስ ምን ያክል ብር ይጨርሳል የሚለውን ነው ይዤላችሁ የምቀርበው። አሁን የምትመለከቱት ቤት እንደዚህ ሙሉ ኤል ሼፕ ነው። ትልቅ ቤት ነው። ወደ 120 ቆርቆሮ የሚሆን ቤት ነው። 5 ክላስ ቤት። ይሄ 5 ክላስ ቤት እንግዲህ የሆነው ይሄ 5 ክላስ ቤት እንግዲህ የሆነው 5 ቋሚ ነው ያደረግንለት። ይሄ ብረት እንግዲህ አንዱ ወደ 6 ሜትር አካባቢ ነው። ይሄ እንግዲህ ያደረግነው ይሄንን ቤታችሁን በቁመኑ ልክ ማድረግ ትችላላችሁ። አንዳንድ ቤት አጭር ነው፣ አንዳንድ ቤት ረጅም አለ። ይሄን የተጠቀምነው 5 ቋሚ ነው። 5ቱም ቋሚ ቁራጮቹ ትንሽ ሳንቲም የቀረቡት ሜትር ከምናምን ሜትር ከ30 ሜትር ከ30 ነው የተደረገውና አላገለገለንም። 5 ቋሚ ነው የገዛነው። ሌላ ደግሞ እንደዚሁ 4 ሜትር ወይም ደግሞ ከ3 ሜትር ከምናምን ቁመኑ የሚሆን ከሆነ ማብቃቃት ትችላላችሁ። የሚቀጥላለው እዚህ ጋር ለምሳሌ ቤታችሁ ወደዚህ ያሁን 470 ነው፣ ወደ ውስጥ ከሚገባ ድረስ ቁመኑ 470 ነው የሆነው። ይሄ ሜትር ከ30 ነው የተረፈን። አንተ የእናንተ ቤት ቁመን 4 ሜትር ቢሆን ለምሳሌ 4 ሜትሩ ለሁለት ሜትር ስለሚተርፋችሁ ሁለቱን ለሁለት አድርጋችሁ መጠቀም ትችላላችሁ ማለት ነው። ያ ማለት እንደ ቤታችሁ ቁመን የሚፈጀው የብረት መጠን እንደ ቤታችሁ መወሰን ትችላላችሁ። ነገር ግን እንዴት መሰራት አለበትና እንዴት መተከል አለበት የሚለውን በዙ አያይዤ የምነግራችሁ ይሆናል ማለት ነው። አሁን እንደምታዩት ይሄንን አሁን እየተከልኩ ነው። ይሄ እንግዲህ እንደተሰራ በጣም ቆይቷል ብያችኋለሁኝ። ይሄ ቤት በጣም ከስር እንጨቱ ተበልቶ በጣም ብዙ ጊዜ ስለሆነው ይሄ ቤቱ ራሱ ወደ ታች የወረደ ነበር። ይሄ የበረንዳው ይሄንን ወደ ላይ ከፍ አድርገን የሰራ ነው፣ አንስተን የተከልነው። ይሄን እንግዲህ እኩል ሳንቲም እያካፈልን ነው ማቆም ያለብን። ይሄን ብረት ስናቆም አሁን እነዚህ የምታዩቸው ከዚህ ጋር እዛ ድረስ ያለው ሳንቲም እኩል ነው፣ ከዚህ እዛ ያለው ሳንቲም እኩል ነው። ከዛም እዛ ሙሉ ለሙሉ ይሄንን ኤል ሼፕ ቤት ለ5 ብረት እኩል አካፍለን በፉል ሴንተር ላይ ነው ያቆምነው ማለት ነው። አንዳንዴ ደግሞ ብዙዎቻችሁ የምትሸወዱ አላችሁ። አንዳንዴ ደግሞ ብዙ ጊዜ የበረንዳ ብረት ስታቆሙ ብዙዎቻችሁ ትሸወዳላችሁ። የምትሸወዱት ምንድን ነው? እዚህ መሀል ላይ ያለማቆም ብረት አታቆሙ። ይሄ እንደዚህ ተይዞ ይሄንኛውም በረንዳ ኤሉ እዚህ ጋር ይመጣል፣ ይሄንኛውም እዚህ ጋር ይመጣል። እዚህ ጋር የሚገናኝበት እዚህ ላይ የሚገናኝበት ይሄ የተሸካሚ የቤት ተሸካሚ ይሄ ወደዚህ የሚያልፈው አለ፣ ያኛውም ወደዚህ ይመጣል። እዚህ ጋር የሚገናኝበት ላይ ቋሚ መኖር አለበት ማለት ነው። ይሄ የበረንዳው ቋሚ ብረቱ እዚህ ጋር መሆን አለበት። ምናልባት አንዳንድ ጊዜ እንጨት ይሰራ የእንጨቱ ቋሚ እዚህ ጋር አለፍ ብሎ ነው የሚሆነው። አሁን ይሄም እዚህ ጋር ነበረ፣ እዛ ጋር ቆርቆረን ነው ለብቻ የሰራ ነው። የእንጨቱ ቋሚ እዚህ ጋር ይሆናል እና የእንጨቱን ቋሚ አንስታችሁ እዚህ ጋር እንጨቱ ላይ የሚተክሉ አላችሁ። እንደዛ ማድረግ የለባችሁም። እዚህ መሀል ላይ ሁለቱንም በዛ የሚመጣው በዚህ የሚመጣውን እዚህ ጋር እንዲይዘው አንድ ብረት እዚህ መሀል ላይ በቃ ሴንተር ላይ መቆም አለበት ማለት ነው። እዚህ ጋር ቆማችሁ ማቆም አለባችሁ። ይሄን ስታደርጉ ምን ትጠቀማላችሁ? ሁለቱንም የቤቱን አውራጅ ሁለቱንም አንዱ እንጨት ይይዘዋል ማለት ነው። ያ ማለት ምንድነው? እዚህ ጋር ብናቆም የሚይዘው የዚህን ተሸካሚ ብቻ ነው። እዛ ጋር የሚይዘውን አይይዝልንም። የዚህ ርቀት ብቻ እንትን ይልብናል ማለት ነው። ቤቱን እንዲዛመም ያደርገዋል ወይም ደግሞ ወደታች እንዲወርድ ያደርገዋል። ይሄ የአሸንዳው ሴንተር ስለሆነ አሸንዳው ደግሞ ውሃ ቢያፈስብን እንኳን ለማስተካከል ስለማንችል አሸንዳውን ቀጥ አድርጎ መያዝ አለበት። የአሸንዳ ፍሳሽ ደግሞ ለአሸንዳ ፍሳሽ በጣም አስቸጋሪ ነው የሚሆነው። እስከ ቤት ድረስ ሰርጎ የመግባት አለው። ግድግዳ ላይ እየሄደ ወደ ግድግዳ ድረስ የመውረድ ባህሪ ስለሚኖረው እዚህ ጋር ተሸካሚ ሲኖረው አሸንዳውንም ይጠብቀዋል። ቤቱን በስነ ስርዓት የሁለቱንም እንጨት መገናኛ ስለሆነ ቀጥ አድርጎ ይይዝልናል ማለት ነው። እና እንደዛ አድርጋችሁ መስራት አለባችሁ ማለት ነው። አሁን ይሄ እንግዲህ ከዚህ እንደዚህ 2 አድርገናል፣ ከዚህ ወደዛ ደግሞ 3 አድርገናል። እንጨቱ እዚህ ጋር ነበር። እንጨቱን እዚህ ጋር ልክ እንደምታዩት አሁን እቺ የምደፍናት የእንጨቷ ቦታ ናት። ይሄ እንጨቱና በሩ እንደዚህ ትይዩ ነው። እንደዚህ አይነት ብረቶች ስናቆም ይሄንን የቋሚ የበረንዳ ብረት ስናቆም በግድግዳ ትይዩ ልክ መሆን አለበት። በግድግዳው ልክ ማለት ነው። በበር ትይዩ መሆን የለበትም። ይሄ በብር ከሆነ ልጆች ሲወጡ ይመታቸዋል። እንደዚህ ሌላ ሰው ምናምን በድንገት ሲወጣ ሲገባ ያጋጫል ማለት ነው። ሰው ስለሚመታ ወይም ደግሞ ሰው ስለሚያደናቅፍ ያንን የእንጨቱን ቦታ አንስተን ብረቱን የምንተክል ከሆነ በዛው ላይ የምንተክል ከሆነ ለዚህ ይሄ ቋሚ ነገር እንጨቱ ስለሚነሳ ችግር የለውም። አናጢዎች ሲሰሩ ሴንተር ዶላቸው ቋሚ ለማቆም ነው የሚጠቀሙት። ነገር ግን ይሄኛው ደግሞ ቋሚ ነገር ስለሆነ
እዚህ ጋር ላይ እንጨቱን ተከትለን ብረት እዚህ ጋር ጉሬ ለማግኘት ብለን እዚህ ጋር ብረቱን ማቆም የለብንም። ይሄንን በሲሚንቶ እንዘጋለን። ልክ እንደምታዩት እንደዚህ የእንጨቱን ክፍተት በሲሚንቶ እንዘጋለን። ሌላ ቆርቁረን እዚህ ጋር መጠቀም አለብን ማለት ነው። ይሄም ያንን ስናደርግ እንግዲህ ከበር ሰው ሲወጣ እንደዚህ ሙሉ ለሙሉ ፊት ለፊት አያገኝብንም፣ አያደናቅፍም። እንደገና ደግሞ ልጆች ምናምን አያጋጭም ማለት ነው። እንደዚህ በግድግዳ ልክ እንደዚህ በግድግዳ ቀጥ ያለ አሰራር መስራት አለብን ማለት ነው። እና ሁላችሁም ስትሰሩ ይሄንን ብትጠቀሙት በጣም አሪፍ ነው። የአሰራሩ ሁኔታ የበረንዳ ቋሚ ብረት እንደዚህ በጥንቃቄ መሰራት አለበት። አሁን ይሄ የምታዩት እንግዲህ ጅብሰም ኮርኒስ እየሰራሁት ነው። ቀጥ ያለ ነው። መጀመሪያ ላይ በጣም የተዛመመ ነበረ። በጣም እንደዚህ ወደ ላይ ድፍት ያለ ነበር። አሁን እኛ ሙሉ በቃ ሳንሰለች ወደ ላይ ከፍ አድርገን የሰራ ነው። ይሄንን ወደ ውስጥ በጣም ጥልቀት አስገብተንለታል። ወደ ላይም ከፍ አድርገናል። የዚህ ቁመን 4 ሜትር ከ70 ነው ያደረግነው። ወደ ላይ ወደ መሬት በጣም ስላስገባ ነው 4.7 ነው ተጠቅመን እንደዚህ ማለት ነው። ሁሉም እንደምታዩት በግድግዳ በኩል ነው አድርገን የሰራ ነው። የዚህ የብረት ዋጋ እንግዲህ የአንዱ የብረት ዋጋ ይሄ አንደኛው ነው። በጣም አሪፍ ነው። ከነ ሙያተኛ መበየጃ እንደዚህ እቃውን ገዝቶ አድርጎ 5000 ብር ነው የፈጀብን። አንዱ 5000 ብር ነው። አምስቱን ወደ ግዥ ስንቀይር እንግዲህ ወደ 25000 ብር ይወስዳል ማለት ነው። ሌላ ትራንስፖርት አለ፣ እዚህ የሚተክሉበት አለ። ወደ 27000 አካባቢ ጨርሷል ማለት ነው። ይሄ የበረንዳ ብረት ማለት ነው። እንግዲህ በረንዳ ብረት በጣም ውድ መስሏችሁ ቤታችሁን እንጨት ተክላችሁ በእንጨት እየበሰበሰ ቤቱ ወደታች እየወረደ እንዲሁም ቤቱ እንጨቱ እየበሰበሰ ቤታችሁን የምትጎዱ እህት ወንድሞች የበረንዳ ብረት ያን ያክል ውድ አይደለም፣ ቅናሽ ነው። እንደዚህ በአንደኛው ብረት ወዲያውኑ ተክላችሁ ቤታችሁን መጠበቅ ትችላላችሁ ማለት ነው። ይሄን ካደረጋችሁ እንግዲህ ሌላ አሁን የቤት በጣም ረጅም ስለሆነ ነው የሌሎቻችሁ እንግዲህ አንዱ 2 ብረት ገዝታችሁ 2ቱ ለ3 ሊሆናችሁ ስለሚችል እንደዚህ አድርጋችሁ ሰርታችሁ ቤታችሁን በስነ ስርዓት ሳይጎዳ በጥሩ ሁኔታ ብትጠቀሙ በጣም አሪፍ ሆናል ብዬ ስላሰብኩ ነው ይዤላችሁ የቀረብኩት ማለት ነው። ይሄን እንግዲህ 120 ቆርቆሮ 5 ቋሚ አድርገንለታል። ከዚህም አነስ የሚል ከሆነ እንደዚሁ 4 ማድረግ ትችላላችሁ። ከዛም ማብዛት ትችላላችሁ። ብትጨምሩበት ምንም ችግር የለውም። ነገር ግን የበረንዳ ብረት ስታቆሙ መብዛቱ ሳይሆን እኩል ሴንተር ላይ አንዱን ርቀት እኩል ሴንተር አድርጋችሁ ማቆም። ሌላ ደግሞ በነገርኳችሁ ልክ ማዕዘን ላይ ያለውን ኮለን ላይ ማዕዘን ላይ ሁለቱ የሚገናኙበት ተፋሰስ ላይ በስነ ስርዓት የብረቱን ቋሚ በስነ ስርዓት ማቆም። ሲቀጥል ደግሞ መጀመሪያ እንትኑ ይሄ እንጨቱ ሲቆም እዛው እንጨቱ የቆመበት ቦታ ላይ ይሁን ብላችሁ እዛ ላይ ብቻ በእንጨቱ ልክ አለመሄድ ማለት ነው። እንጨቱ ቢቆምም እናንተ ያካፍላችሁ መጨረሻ ላይ ሲተከል ብረቱ ሲተከል አካፍላችሁ እኩል የሆነ ሴንተር የሆነ ቦታ ላይ ቆርቆራችሁ ማድረግ ምቹ የሆነ ቦታ ላይ ማስቀመጥ መቻል አለባችሁ ማለት ነው። እንደዛ ካደረጋችሁ በጣም ትጠቀማላችሁ። በጣም አሪፍ ይሆናል፣ ለቤቱም ይጠቅመዋል ማለት ነው። እና እንግዲህ ይሄንን የነገርኳችሁ እናንተ ቤት ሰሪዎች አብዛኞቻችሁ አብዛኛው የሚባለው ቤት እያየነው ነው። እንደዚህ እንጨት ተክለው የበረንዳውን ብረት ሲያደርጉ በእንጨት ብቻ በስብሶ በረንዳው እንግዲህ ተፋሰስ ለብቻው እንደዚህ ወደ ታች ያዘማል። እንጨቱ በበሰበሰ ሰዓትና ወደ ውስጥ በገባ ቁጥር ይሄ በረንዳው ወደ ታች ያዘማል። አሁን ይሄ ቤት የሚገርማችሁ ወላሂ በጣም የወረደ ነበረ። እንደገና እኛ ወደ ላይ የገፋ ነው የሰራተኛ ብዛት አድርገው ወደ ላይ የገፋ እየተከል ነው ያደረግነው። እና እንደዚህ እንጨቱ በስብሶ በወረደ ሰዓት ቤቱ ወደ ታች እየወረደ ይሄዳል። ቤቱን እየጎዳ ነው እንሄዳለን ማለት ነው። ያ ማለት ቤቱን እናዛምማለን። ቤታችንን ደክመና ለፍተን የሰራነው ቤት እንደዚህ በቀላል ነገር ይበላሽብናል። እንዳይበላሽባችሁ ይረዳችኋል ማለት ነው። ዋናና አስፈላጊ ነገር ስለሆነ በዚህ ጉዳይ ላይ ማብራሪያ ልስጣችሁ ብዬ ነው። ቪዲዮውን ከወደዳችሁት ላይክ ለሌሎችም ሼር ማድረጋችሁን አትርሱ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እስከ ቪዲዮ መጨረሻ ድረስ አብራችሁን ስለነበራችሁ ከልብ እናመሰግናለን። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።